ያፌት ኢፍራታን አነቃት። ሉሊት ስለ ያፌት ነገሯን አቀላቀለች። ወይ ሉሊት፣ እኔ ማን እንደሆንኩ አንቺ አታውቂም። እኔ እኮ እግሬ ስር ባልጥልሽ እያለች መገላመጥ ጀመረች። ጽዬ አስታወሰች። እውነት ለመናገር ጽዬ በማስታወሷ በጣም ነው ደስ ያለኝ። ኢፍራታ ሰው ያስፈልጋት ነበር። ኢፍራታ የልብ ሰው ያስፈልጋት ነበር። ናታን አንተ ወንድ አይደለህም፣ እስኪ ወንድ ከሆንክ መጋፈጥ አለብህ ብላ ልቡን ሰበረችው። አንቺ ወንድ ብለሽ የምትይውን ሰውን የሚገድል ነው፣ ሴትን የሚያሰቃይ ነው፣ ሴትን የሚደፍር ነው፣ ሴትን ለገንዘብ የሚሸጥ ነው። እስኪ ንገሪ። እጁን ሳይቀር ወገረው ግድግዳው ላይ። ቤዝቲ እባክህ ተረጋጋ። እስኪ ንገረኝ፣ ዘንጥና ፋበልና አይኖቿን እያየህ እኔ መቼም ምንም ብትሆኚ ካንቺ አርቅም፣ አንቺን መቼም አለቅሽም ብለህ ንገራት። ያኔ አይኗ ውስጥ የተሰበረ ነገር ታያለህ። ያኔ ኢፍራታ የእውነት ፈልጋና ወዳ እንዳልሄደች ትረዳለህ። ምን ሆነህ ነው ናታን? ቆይ አንተ ግን ሁሌ እውነት ፈሪ ነህ፣ እውነትም እንዳለችው ፈሪ ነህ ብላ ቤዛ አበረታታቸው። እውነት ለመናገር የቤዛ መቀየር ደስ ብሎኛል። ቢኒ ትናንትና እኮ አልደወለችም እንዴ? አሁንስ አበዛችው እያለ ግራ ገብቶታል። ታዲያ ካልደወለች አንተ ደውልላታ። አይ እኔማ እኮ እቤት ደውዬ ናታንን እንዴት ናችሁ ስላቸው ደህና ነን አሉ። ግን እሷ ለምንድን ነው ውይ ሴቶች እያለ በጣም ተናደደ። ዳግም ትውስታውን እያስታወሰ የሆነ ነገርማ መኖር አለበት። ያፌት ደካማ ጎን ሊኖረው ይገባል፣ በዛ በደካማ ጎን ልናጠቃው ይገባል እያለ ከራሱ ጋር እየተጋፈጠ ይገኛል። ጓደኛው ሲመጣ ቆይ አንተ ግን በጣም ድብቅ ነህ፣ ያችን ትመስል እህት እያለህ እንዴት ይሄን ያህል አመት ትደብቀኛለህ አለው። እባክህ እኔም በቅርብ ነው ያወቅኩት። ለማንኛውም እህቴ ደህና ናት ሲለው ምን አለባት ብለህ ነው? በእርግጥ ያፌት የፈለገውን ነገር ያገኛል። ነገር ግን እሷን እንኳ ወዷትና ፈቅዶ ስለሆነ ያገባት አታስብ፣ ምንም አትሆንም። አሁን ለማንኛውም ጧት ወደ ስራ ሲሄድ ተነስ ሂድ ብሎ ከቤቱ አባሮኝ ነው የመጣሁት። እሱ እንደዚህ ነው እያለ በጣም ተናዶበታል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ወይ ጉድ! መገን እኮ ነው እውነት ለመናገር የሉሊት መቼ ነው የምትጋለጠው? እና ጽዬ ሆስፒታል ሄጂ ብሎ ቢኒ እናትዬ ሲያስቸግራት አይ እኔ አልሄድም እያሉ ሲሯሯጡ ድንገት ኢፍራታ መጣች። ከዛም በኋላ ሉሊት እንዴ ቆይ አንቺ አዲስ ሙሽራ አይደለሽ እንዴ? ሽርሽር አልሄዳችሁም እንዴ? ለምንድን ነው አሁን የመጣሽው ብላ ስትል አይ አሁንማ የመጣሁት እቃዬን ልወስድ ነው፣ ባለቤቴ ደግሞ ዛሬ ስራ ነው አለች። ከዛ ናታን ተናደደና ወይ ባለቤቴ አይደል? አዎ እንግዲህ ምን ታደርገዋለህ? ቆይ አንቺ ግን ቀላል አደረግሽው አይደል? ፍቅርን በቃ ፍቅርን አንቺ ያደረግሽው ገብቶ ሻንጣ ጠቅልሎ ልብስን እንደመውሰድ ነው እንደ አንቺ ፍቅር አላት። ትሰማኛለህ? አሁን እቃዬን ለመውሰድ ነው የመጣሁት። ሲቀጥል ደግሞ አንተ ፈሪ ነህ፣ እሱ ሁሉንም ነገር ተጋፍጦ ነው የወሰደኝ አለችው። ቆይ አንቺ ግን ምንድን ነው ወንድነት የምትዩ? ከዛ ሌላ ምን ላርግልሽ? ከዛ ቤዛም ደግሞ ተነሳችና በጣም ይቅርታ ኢፍራታ፣ ያኔ እኮ ከዚያ በላይ ማድረግ አልቻልንም ነበር እና በዛ በነገር ተቆጣሽ እንዴ ስትል እሷን ልሰማን ነው ናታንን አፋፉን አለችው። በጣም ተናደደ። ከዛም በኋላ ወደ ፎቅ ወጣችና በራን ዘግታ እያለቀሰች ጽዬ መጣች። አልቅሺ ነይ እኔ ላይ አልቅሺ ስትል ከዛ አይ ግራ ገባት። ሁሉንም ነገር አውቃለሁ፣ እስከ ዛሬ ለበደልኩሽ ነገር በጣም ይቅርታ እና ማስታወስ ችያለሁኝ። ታውቂያለሽ የሰርጉ ዕለት ነው ሁሉንም ነገር ያስታወስኩት፣ ግን ወንድሜም ሆነ ማንም እንዳውቅ አልፈልግም። ያንን ያፌትን ገደል ማስገባት እፈልጋለሁኝ ብላ በጣም አዘነች። ጽዬ በጣም ተላቀሱ። እስኪ ንገሪኝ በምንድን ነው ያስፈራራሽ ያፌት ስትል ያኔ ታስታውሻለሽ? በእርግጥ አንቺ ያኔ አታስታውሽም፣ ነገር ግን
ናታን ሰው ሲገድል ቪዲዮ ቀርጾታል አደንዛዥ ሰጥቶ እና በዛ ምክንያት ነው የሚያስፈራራኝ። ይሄንን ነገር ግን በፍጹም ማንም ማወቅ የለበትም። ምክንያቱም ናታን ካወቀ ሂዶ እጁን ይሰጣል። ያኔ እቅዳችን በሙሉ ገደል ይገባል አለቻት። ችግር የለውም እኔ ለማንም አልናገርም አታስቢ። እና ሁሉንም ነገር በቃ አስታወሽ? ያኔ ሉሊትም እንደገፈተረችሽ ምናምን አስታወሽ? አዎ ሁሉንም ነገር አስታውሳለሁ። እኔም እኮ ልክ ነሽ። እኔም በፊት አቅ ነበረ ሉሊት እንደገፈተረችሽ እና ለምን ዝም አልሽ? እኔማ ልጠቀምበት ፈልጌ ነበረ የእሷን መገፍተር፣ ነገር ግን እኔ እንዳሰብኩት አልሆነም። ምክንያቱም ያፌት አጠመደኝ አለቻት። ከዛ አንቺስ እስኪ ንገሪኝ ስለ እናቴ መች ነበር ያወቅሽው ስትል ታስታውሻለሽ? አንቺ የታገትሽ ቀን ያን ቀን ነበረ። ዳግም ያን ቀን መጥቶ ትክክለኛ እህቱ እንደሆንሽ ሊነግርሽ በቃ እንደውም ናታን አንተ ነህ ያሳገትካት ብሎ አንተ ተመሰጥረህ አንተ ነህ ያሳገትካት ብሎ ሲለው አይ እኔማ እንዴት አሳግታታለሁ የገዛ እህቴን ያለው ጊዜ ከዛም በኋላ ነው ማወቅ ይሄ የታወቀው። ከዛ በኋላ የተፈጠረውን ነገር በሙሉ አንቺ ታውቂያለሽ። ከዛም በኋላ ታውቂያለሽ እኔ ዳግም በፊት ስለ እሱ የሚሰማኝ ስሜት ትክክለኛ ወንድሜ ቢሆን እመኝ ነበረ፣ ግን ደግሞ እሱ ነውን አድርጎልኛል አለቻት። አዎ እውን ነው። በቃ ለማንኛውም አሁን አይዞሽ ሁሉንም ነገር እናስተካክለዋለን እያለች ጽዬ አበረታታቻት። እሺ ምንም ችግር የለውም። ከዛም በኋላ እስኪ ተመልከቻት እንዴት ሰው ባንዴ ይረሳል? እንዴት ነው የኖረበትን ቤት እንዴት ነው ፍቅሩን ባንዴ የሚረሳው? እያለ ሲላት ቤዛ ደግሞ ትሰማኛለህ አንተ የሆነ ነገር በተፈጠረ ቁጥር ቆይ ለምንድን ነው ራስህን የምትጥለው? እንደዚህ አድርገህ የእውነት የምታፈቅርህ ይመስልሃል? እስኪ ንገረኝ። እውነቷን ነው። አንተ ሰነፍሰህ ነው። አንተ ነገሮችን መሸሽ ትወዳለህ። አንተ ሁሉን ነገር ትተህ መሄድ ትወዳለህ። ለምንድን ነው ፊት ለፊት የማትጋፈጣቸው አለችው። ምን ማለት ነው? እስኪ ንገረኝ። እኔ የእውነት እንደሱ ሰው መግደል አቅቶኝ ይመስልሻል? እንደሱ መድፈር አቅቶኝ ይመስልሻል? አይ እንደዛ ማለት አይደለም። እስኪ ንገረኝ። መጀመሪያ ሂድ ራስህን ተንከባከብ። ትናንት ማታ የቀየርከው ትናንትና የለበስከው ልብስ ነው። ሂድና ልብስህን ቀይር። ከዛም በኋላ ዘንጥ እና መተህ ኢፍራታን አይኗን እያየህ መቼም እንደማትተዋትና ምንም አይነት ችግር ቢመጣ እንደምትጋፈጡት ንገራት። ያኔ አይኗ ውስጥ ለአንተ ምን ያህል ፍቅር እንዳላትና ምን ያህል ያፌትን እንዳገባችሁ ልቧ እንደተሰበረ ትረዳለህ ስትለው እውነትሽን ነው? አዎ ታውቂያለሽ፣ ያንቺ መቀየር ግን በጣም ይገርመኛል እያለ ተደነቀባት። አሁን በልሂድ ብላ ሄድና እሱም ሽቶውንም ልብሱንም ዘንጦ መጣ። ይሄ ነው በቃ ከዚህ በኋላ ራስን ጠብቅ፣ ነገሮችን ደግሞ ፊት ለፊት መጋፈጥ ልመድ ብላ አበረታታችሁ። ልክ ነሽ፣ እውነት ነው፣ እንደዚህ አደርጋለሁኝ ብሎ እሱም ቃል ገባላት። ከዛም በኋላ ታውቂያለሽ ለጽዬ እየነገረቻት ነበረ። ኤፍራታዬ እኔ እኮ ያኔ ምንም ነገር አላደረገኝም ማለት ትክክለኛ ልብሶቹን አልብሶ ወንዶቹን ደርድሮ ደም ምናምን ቀብቶ እንዴት ተደፈርኩ አደረገ እንጂ አልተደፈርኩም ነበር። ምን ማለት ፈልገሽ ነው? አይ ለአንድ ባለ ሀብት ሊድረኝ ሊወስደኝ ስለነበረ ምንም ሳትነካካ እስከ ድንግልናዋ ነው ብሎ ነበር። ነገር ግን አልሆነም። እሺ እና ታዲያ አንቺ እንዴት አወቅሽ? እኔማ ከወንድምሽ ጋር ያኔ የሰከረ ለታ አብሬ አድሬ ነበር እና ግን ናታን ምንም አያስታውስም። ወይኔ ታውቂያለሽ፣ እኔ እኮ በወንድሜ የምናድደው በዚህ ነው። በቃ ምንም ነገር ማስታወስ አይችልም፣ ምንም ነገር መገንዘብ አይችልም እያለች ተናገረች። ምንም ችግር የለውም፣ ዋናው ብቻ አሁን ሁሉም ነገር ይስተካከላል። ሲቀጥል ደግሞ አንቺ የግድ ናታንን መጠበቅ አለብሽ አለቻት። እሺ አንቺም ትድኛለሽ፣ አንቺም ከዛ ከእስር ቤት ትወጫለሽ፣ እኔም ደግሞ ያፌትን እመኘኝ ገደል ነው የምከተው እያለች ጽዬ ቃል ገባችላት። እሺ ብለው ተቃቅፈው ተበረታተው ስትወርድ ከዛ እሺ ጨረሽ አላት ናታን። አዎ ጨርሻለሁኝ በቃ ልሄድ ስትል እንደ አጋጣሚ እጁን ስታይ ወይኔ የኔ ናታን ስትል እኔ ያንቺ ናታን አይደለሁም፣ ከዚህ በኋላ አንቺም የኔ ናታን አይደለም፣ እኔም ያንቺ ናታን አይደለሁም፣ አንቺም የኔ ጨረቃ አይደለሽም።
እዛው መስመርሽን ያዙ አላት። ልቧን ሰበራት። ምን ማለት ነው? ነገርኩሽ እኮ እንደዚህ ነው የሚቀጥለው ከዚህ በኋላ ሲላት፣ እንዴ ከዛ አልኮል አምጪልኝ ስትል፣ አይ የራሴን ቁስል ራሴ መጠገን የምችል ሰው ነኝ፣ ስለዚህ አሁን እባክሽ ትሄጂልኝ ብሎ ልቧን ሰበራት።